ትሁቴ ለናቲ ሁሉንም ነገር ከተነገረች በኋላ ናቲ ለቅሶውን ለቀቀው። ትሁት እያባበለች አይዞህ እናትህ በህይወት ስላለች አሁን ተስፋ ልታደርግ ነው የሚገባ በማለትም አባበለችው። ነገር ግን አባትህ ላይ ቀድሞ የሆነ ነገር እንዳያደርጋትና አንተንም እንዳያደርግህ ለፖሊስ ደውለህ እውነታውን መናገር አለብህ በማለትም ትሁቴ እንግዲህ ሁሉንም ነገር ለማስተካከል መሞከር ያለብህ እሱ ጋር በመጣላትና እሱ ጋር በመጨቃጨቅ ሳይሆን እሱ ሁሉን ነገር እንዳወቅ ካወቀ ይህ እናትህ በህይወት መኖር ላንተ አደጋ ስለሚሆን አስቀድመህ በማይነቁበት መልኩ ለፖሊስ አመልክት አለችው። ያንቺ መፍትሄ ትክክል ነው በማለትም ናቲ እንግዲህ እናቱ በህይወት በመኖሯ እጅግ በጣም ተገርሞ እያለቀሰም ይገኛል። ነገር ግን ትሁቴ ነገሮችን ቀስ ብለህ ተረጋግተህ ማድረግ ያለብህን ነገር አድርግ ስትለውም እሱም እሺ በማለትም አሁን ላይ ለፖሊስ ደውሎ ገዙን በቁጥጥር ስር እንዲውልም አደረገው። አለምነሽ ልጇን በማየቷ እንዲሁም ደግሞ ድምፁን ሰምታ መውጣቷ እድለኝነት ቢሰማትም ከዚህ በኋላ ብሞትም አይቆጨኝም ልጅን በህይወት መኖሩን አይቻለሁ ስትላትም አዎ ልጅሽ በህይወት አለ። ልጅሽ በህይወት ስላለ ልትደሰችና ለመኖር ወደፊት መጓጓት ነው እንጂ ያለብሽ በፍጹም ማንም ህይወትሽን እንዳጠፋው መፍቀድ የለብሽም በማለትም ትሁቴ እውነታውን ለአለምነሽም ለልጇም ነገረቻት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ትሁቴ ትልቅ ነገር አድርጋለች ለናቲ ሁሉንም እውነታ በመናገሯ። ነገር ግን እሷም ላይ ትልቅ ችግር እንደሚፈጠር ምንም ጥርጥር የለውም። አሁን ትሁት ምን ማድረግ እንዳለባት እንኳ ግራ ብትጋባም፣ ነገር ግን አሁን ላይ ሁለቱ በህይወት መኖራቸው ምክንያቱም እናትየዋም ልጅ በህይወት አለ ብላ ተስፋ እንድታረግም እያደረገች ትጥራለች። እንዲሁም ደግሞ ልጁም እናቴ በህይወት አለች ብሎ አምኖ እንዲቀበልና በትዕግስት ነገሮችን ማስተካከል ገዙ እንዴት መሸነፍ እንዳለበት ሁለታቸው እየተወያዩ አቶ ገዙን ለማሸነፍ ጥረት በሚያደርጉበት ሰዓት ትሁት ግን አንድ መላ መጣላት። እናትን ነፃ ማውጣት ከፈለግ ግን ደግሞ አንተ ትዕግስተኛ መሆን አለብህ። እናትህን ገለናታል ያሉት በውሸት እንጂ እሷን አንድ ክላስ አጉረው እያሰቃዩት ነው ያሉት። ስለዚህ አቶ ገዙን ለማሳሰር ዝግጁ ሁን። አባቴን አላሳስር የምትል ከሆነ ደግሞ እናትህን አንተንም የሆነች ነገር ያደርጋችኋል ስትለውም ይህ አረመኔ በማለትም እንግዲህ ፖሊስ ጠርቶ እንዳሳስረው አደረገ። በእርግጥ ገዙ አባባንም እያስፈራራና እንዲሁም ደግሞ የትሁት ተያዥ መሆን አትችልም፣ እናትና አባቷን ለእሷ ቅርብ የሆኑ ፈልጋለሁ ሲልም አባባም እኔ የምፈራ ሰው አይደለም በማለትም ልክ ልኩን ነግሮት ወጥቷል። ቤቲ አሁን ከናቲ ጋር ለመሆን ደስተኛ ብትሆንም ናቲ ደግሞ እሷ አንደኛ ጭራቅና አረመኔ መሆኗን ነግሯታል። አንቺ ጥሩ ስትሆኝልኝ እኔ ግራ ይገባኛል ሲላትም ምን ማለት ነው አለችው። እሱም እምልሽማ አንደኛዋ የእናቴን ገንዘብ እንከት አድርገሽ የምትበይ አንቺ ነሽ ብዬ ነው ሲላትም እንደዛ አትበል በፍጹም እኔ እንደዛ አላደርግም አለችው። እና ለምን ብለሽ ገባሽ? እኔ ከአንተ ጋር መሆን እፈልጋለሁ እና ከሱ ጋር አባትህ በጣም ኃይለኛና ከባድ ሰው ነው፣ ከሱ ጋር ጦርነት አትግጠም፣ እኔ ገንዘቡን ላስገባለሁ ልስጥህ ስትለው በፍጹም አልፈልግም አላት። እሷ ግን ለምንድን ነው ዝርቅ የምትለው? እኔ ክፉ ነኝ ወይ? እኔ እንደዚህ ነኝ ወይ? እያለች መጠየቅ ጀመረች። ናቲም አይ ክፉ አይደለሽም፣ ስለዚህ ምንም ማድረግ አይጠበቅብሽም። የእናቴን ገንዘብ እኔ በሰው አይደለም የምቀበለው በራሴ ነው ሲላትም እዩልክ አባትህ በጣም ከባድና ከባድ ሰው ነው፣ ስለዚህ ለማንም የማይመለስ ነው። ህይወትህን የምትፈልገው ከሆነ እኔ ላይ ያለውን ገንዘብ ልስጥህና
ተረጋግተህ ማድረግ ያለብህን ነገር አድርጋለችው። እሱም እሺ ካለ በኋላ እሷም እንግዲህ በአካውንቱ ገንዘብ ካስገባችለት በኋላ እሺ በማለትም ገንዘቡን ለማስተካከል ለማስገባትም ወደፊት እንደርሳለን በማለትም እንግዲህ ተቀብሎ ገንዘቡን ካስገባ በኋላ ትሁት ሂጂ በማለት ልካት ነበርና በዚህን ሰዓት አሁን ላይ ትሁት ወደ ውጭ ወጥታ ለአባባ የተፈጠረውን ነገርና ትልቅ ችግር ውስጥ እንደሆነች ሲነግራትም ስትነግረውም ለአባባ አለቃሽ ጠርቶ ነግሮ ነበረ ሊያስፈራራይ ቢሞክርም አላት። የኔ ጦሳ ያልቅ በቃ ኡፍ አለችው። ተረጋጊ፣ እኔ እድሜ ሄዷል፣ ምንም ቢሆን ምንም ችግር የለብኝም። አንቺ ግን በጉጉት የምትጠብቅሽ ጓደኛ ልጅሽ አለች። ስለዚህ ለልጅሽ ስትይ መኖር አለብሽ ሲላትም ግን ደግሞ ስለማልፈራው ምንም የሚያመጣው ነገር የለም አላት። ሰውየው ከባድና በጣም አደገኛ ሰው ነው አባባ። ስለዚህ እንዴት መውጣት እንዳለብኝ አላውቅም። ግን ምን ልታረጊ ነው? ለልጁ እናቱ በህይወት እንዳለች እነግረዋለሁ አለችው። አዎ ይሻላል፣ ንገሪውና እንግዲህ የመጣውን መቀበል ነው። በዛ ላይ ከዚህ በኋላ ማገኘው አይመስለኝም ስትለው እኮ ለምን አላባባ እንዳልወጣና ምስጢራቸውን ወደ ውጭ እንዳላወጣባቸው ያስባሉ። ስለዚህ ከበር የሚያስወጡኝ አይመስለኝም አለች። በዚህን ሰዓት ገዙ ተመልሶ እቤት ሲመጣ ትሁት የለችም። ናቲና ቤቲ ብቻ ቁጭ ብለው ነበረ በቅናት መንፈስ። ምን ታረጋላችሁ እዚህ አለው። ቤቲ አይደል እንዴ? በፈለኩ ሰዓት መምጣት እችላለሁ። ሁለታችሁ ብቻ። ትሁት ትሁት እያለ መጣራት ጀመረ። የለችም አለችው። የት ሄደች? ትሁት ወታለች እሱቅ። አንቺ ልከሻት? አዎ እኮ ለምን? ስለዚህ ችግሩን እያፋጠንሽ ያለሽው አንቺ ነሽ ማለት ነው አላት። እንግዲህ አቶ ገዙ ትሁቴን በቪላዋም አስፈራራት። እዩልሽ የምነግርሽ ነገር አርፈሽ ብትቀመጭ ነው የምሻልሽ፣ አልበለዛ ችግር ታመጫለሽ። ምንም ነገር አላየሽም አልሰማሽም አሉ። ስለዚህ አርፈሽ ተቀመጭ ሲላትም ትሁት እሺ አለችው። ከዛ ቢላዋውን አንስቶ ተናግሬያለሁ እያለ ከዚህ ቤት ያለኔ ፍቃድ የትም መውጣት የለብሽም እያለ እንግዲህ ቢላዋን ሲያነሳባት ትሁት የመጨረሻ ፈራችና መንቀጥቀጥ ጀመረች። በዚህን ሰዓት ደንግጣ ሲያያት አውቆ ያስፈራራት ስለነበረ ብርቱካንና ሙዝ አለ ሲላትም የለም ብላ አስወጣችው። ሌላው አሁን ላይ እጅግ በጣም በሚያሳዝን ሁኔታ ልቧ የፈራው ትሁቴ ይህ ሰውዬ በቃ አልቆልኛል፣ ግን ደግሞ እውነታውን ሳላወጣ አልሞትም እያለችም እያለቀሰችም ትገኛለች። ነገር ግን እውነታውን ለማውጣት ዝግጁ በሆነችበት ሰዓት ለናቲ እንደምነግረው ቃል ገባይ ለራሷ ናቲ የሆነ ቦታ ብነግርህ በጣም ብዙ ትልቅ ነገር የምነግርህ ነገር አላለችው። ንገሬ ትሁቴ አላት። እዚህ አልነግረህም፣ የምነግርህ ውጭ ተፈቀዱልኝ የሆነ አማራጭ ካገኘው ውጭ ስንወጣ ነው አለችው። እሱም እሺ እጠብቃለሁ፣ ሌላ ቦታ ስራ ላስቀጥርሽ አላት። አይ በፍጹም አለችው። እሺ በቃ በማለትም ተስማሙ። እንግዲህ ቤቲ ቅናቷ ቀውጥ እያፈላ ይገኛል። ትሁት ላይ ያላት አመለካከት አሁን ተነሺ ቁጭ በይ እያለችም ታስቃያታለች። እናም ደግሞ ክፉ እንደሆነ ገዙ ትነግራታለች። እሱንማ ባይኔ ያየሁኝ፣ ምን አይነቷ ክፉ ናት እያልሽኝ አይደለም አይደል አለቻት። እኔ ባልልሽም ይፋ የሚወጣ ነገር ነው አለች ትሁት። ልክ ነሽ፣ ግን ደግሞ ምንም አማራጭ የለኝም ትሁት አለቻት። በዚህን ሰዓት የናቲ እናት መውጣቷንና ማየትሽን በፍጹም ለማንም እንዳትናገሪ፣ ገዙ በጣም ከባድ ሰው ነው፣ ለማንም የሚመለስ አይደለም አለቻት። አረ እኔ በፍጹም ናቲ ይህን ነገር ካወቀ ሌላ ችግር ነው የሚመጣው ስትላትም እኔ በፍጹም አለችና ወደ ስራ ልሄድ ሳልጨርስ እንዳትነሽ፣ ቁጭ በይ ካልኩሽ ለምን 40 ዓመት አይሆንም ቁጭ ታያለሽ አለቻት። ቁጭ አለች። ተደላድላ ስትቀመጥ ተነሽ አለቻት። ትሁቴም ወደ ክችኗ ተነስታ ሄደች።
አሁን ላይ እንግዲህ እጅግ በጣም ልብ የሚሰብረው ነገር የናቲ እናት አለምነሽ ውስጥ ገብታ ገዙ ምን አባሽ ልትሰሪ ወጣሽ ሲላትም የልጅን ድምፅ ስለሰማሁ ነው አለችው። ከዛም አርፈሽ ተቀመጪ አልበለዛ እደፋሻለሁ፣ ድጋሜ የሆነ ነገር ብታደርጊ እመኝኝ እገልሻለሁ አላት። በዚህ በፎቅ ላይ አሽከረክርሻለሁ ሲላትም እሺ ብላ ይቅርታ ተንበርክካ ጠየቀችው። ናቲ ላይ ሽጉጥ እንደደቀነ የናቲ እናት አለምነሽ ስትደርስ ደቅኖበታል። በዛን ሰዓት ያው ግደለኝ እያለም ሲጨቃጨቁ አለምነሽን ገዙ አያት። አንቺ ቀስ ብለሽ ወደ ውስጥ ግቢ አለ። ከዛም እንደዛ ሲላትም ምንድን ነው የምትቀባጥረው አለ ናቲ። አለዛ እደፋዋለሁ ሲላትም እየሮጠች ወደ ውስጥ ገባች። ትሁትን ግቢ አንቺ ከሷ ፍቅር ይዞ ነው አይደል እንደዚህ የምትሆነው ሲለውም ምንድን ነው የምትቀባጥረው አለ ናቲ በድጋሚ። እሱ በተቃራኒው የናቲን እናት ነበረ እዚሁ አይንሽ ያያል ሲላትም እሷ እየሮጠ ገብታ ወይኔ ልጅ እያለች ማልቀስ ጀመረች። በዚህን ሰዓት እባክን ተረጋግታችሁ አውሩ እያለች ቤቲ ነገሩ እንዲረጋጋ ሆነ። ከዛም ጥሎ ወጣ። ሌላው አሁን ላይ እንግዲህ ቤቲ በጣም እየፈራች ትገኛለች። ወደ ቤቴ ልሄድ ስትለው ወደ የት ነው የምትሄጂው? እናቴ ቤት ነው። ቤቴ ምን ልትሰሪ ነው የምትሄጂው? ፈርቻለሁ። ኧረ እባክሽ እና ስትፈሪ ወተሽ መሄድ ነው? እናቴ ጋር እናትሽን እዚሁ አንጫቸው። ምን ሁላችንም እዚሁ እንድናልቅ ነው እንደምትፈልገው አለችው። አይገርምም? አንቺ ናቲን፣ ትሁት ደግሞ እኔን። ትሁት ምን ሆና ትፈራለች? ተመሳሳይ ነው ፍርሃታችሁ ማለት። አንቺ ናቲን እንደፈራሽው ትሁት ደግሞ እኔን ምስጢሩን አውጥቼ ይገለኛል ብላ ትፈራለች አለችው። ስለዚህ የትም ንቅንቃት አርፈሽ ተቀመጪ አላት። እሺ በማለትም ተስማማች። ትሁት እንግዲህ ህይወቷ መከራ ውስጥና ችግር ውስጥ እንዳለ ትረዳም። የምታረገው ነገር ብታጣም ግን ደግሞ ወደፊት የተሻለ ነገር ማግኘት እንደምትችልም ተረድታ ለናቲ ሁሉንም እውነታ በመናገሯ ደስተኛ እየሆነች ትገኛለች። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ